ሄኖክ ምንድን ያደረከው? ቢሞትስ? ቆይ አይሞትም እባክሽ ተይው። መኪና ጠራሽ እንዴ? መኪና ጥሪ ቶሎ በይ። ሄለን ሳትመጣ ይዘው ነው እንሂድ። ያሽዋሽ ጎትች ማን ነው? አይ ተሳስተሃል። እለኛው ነው። ቤት ተሳስቶ ነው። እለኛው ነው። እኔ እስኪ በሩን ክፈቻው። ቆይ ሄለን ብትሆንስ? እሱን እኮ ማወቅ የምንችለው በሩ ሲከፈት ብቻ ነው። ቆይ በሩን መክፈታችን ችግር አይፈጥርብንም? ምንም ችግር አይፈጠርም። ባይሆን ሌላ ሰው ከሆነ የሉም ብልሽ ከበር ትመልሺዋለሽ። እኔ ፈራሁ፣ አንተ ክፈት። እንደሱማ አይሆንም። እኔ በር ለመክፈት ማን ነኝ? ቆይ እዚህ ቤት ውስጥ ምንም ችግር የለውም እኮ ሂድና ራስህ ክፈተው። አንቺ ሂጂ አትፍሪ። ክፈቺና ትነግሪኛለሽ። ኧረ እኔ እፈራለሁ፣ አንተ ሂድና ክፈተው። በዚህ ሳፍራት አንቺ ማን እንደሚያንኳኳ? ማንም የለም። የቅድሙ ሰውዬ ነው መሰለኝ ቤት የተሳሳተው። በቃ እኔ ግን አልሄድም። እሺ እዚሁ ነው የምሆነው። እሺ አንቺ እዚሁ እና ቤቱን በደንብ አጸዳች። እኔ ወስደዋለሁ። የት ነኝ? እናችሁ አንተ ማነህ? አንተ የት ነኝ ያለሁት? ከየት ነው ያገኘኝ? እንዴትስ ልትይዘኝ ቻልክ? ምን ፈልገህ ነው? ቆይ ትሰማኛለህ? እዚህ የምጠይቅበት ሳይሆን የምትጠየቀውን መመለስበት ነው። እሺ ስማኝ። አንተ ማነህ አልኩህ? ተረጋጋ ተባልክ እኮ ሰውዬ። መሞት ፈልጋል መሰለኝ። ለምንድን ነው ያፈንከኝ? ከኔ ምንድን ነው የምፈልገው? አንድ ማስጠንቀቂያ ልስጥህ። ልጎዳ አልፈልግም። እንዲጎዳ የምታደርገኝ ግን አንተ ነህ። ስለዚህ አደራ እንዳታስቸግረኝ። እስከ መቼ ነው እዚህ የምታቆየኝ? እርሱን እኔው መመለስ አልችልም። እኔ እኮ ምንም ጠላት የለኝም። እንዴት እዚህ ልታመጣኝ ቻልክ? ማን ያዘዘህ? ወይስ ራስህ ነህ? ተረጋግተህ ተቀመጥ። ተረጋጋ የምትለኝ እኮ መታጠቢያ ገንዳ ውስጥ አስቀምጠኝ አይደለም፣ ባዶ ክፍል ውስጥ አስረኝ። ተረጋጋ። ከብድም እንዲያን አፍህን ዝጋው። አንተ በእጅ ነው የምትሞተው። ሰሚ ገነት፣ እኔ እዚህ ቤት ስገባ ባለሽ በጣም ደስ ይለኛል። እኔ አይደለሁም እኮ ባልሽን የቀማውሽ። ምንድን ነው እኔ ላይ እንደዚህ የምትሆኚው? ኧረ እባክሽ። እና ማን ነው? ባልሽ አንቺን ተመወቁ በፊት እኮ የኔ ነበር። በአንቺ ቤት አሁን ይሄ ጥሩ ንግግር ነው። ለነገሩ ከእንዳንቺ አይነት ውርጋጥ ምን ይጠበቃል? አልገባኝም። አሁንም ቢሆን እንድታቂው የሚፈልገው ነገር ለኢዮብ የተለየ ናፍቆት የለኝም። አይዞሽ፣ አትሳቀቂ። ከዚህ በኋላ እንደፈለግሽ ከሱ ጋር መሆን ትችያለሽ። ማለት አልገባኝም። ከዚህ በኋላ ባል አይደለም። እሺ ያውልሽ ገነት፣ እሱ የፍቺ ወረቀት ነው። ባልሽን አስፈርመሽው ይዘሽው ሂጂ። በነገራችን ላይ በዚሁ አጋጣሚ ድንገርሽ፣ ላንቺም ለኢዮብም ለልጅሽም መልካም የትዳር ዘመን ይሁንላችሁ። መቼም አይፈርስም። እሺ እኔ መቼ ኢዮብ የተባለ እድሜ ነጣቂ ሰው ፈለኩ? የሱ የሆነን ነገር በሙሉ መንጠቅ ነው ፍላጎቴ። ምን ሆነህ ነው የቆየኸው? ኢዮብ እስኪነቃ ጠብቂ። አስሬው ነው የመጣሁት። ሄለን መጣች? ያው ይሄንን ስጪው ላይ ሄደችው።
ቆይ እሷ ምን አስቸኩላት ይሄን ያህል ከሱ ጋር ለመፋታት? መች ቸኮለች? አንተ አይደለ እንደ ተፋች እያልክ ስትመክራት የነበረው? መጀመሪያም እኔ መች ቤቱ በሌላ ሰው ስም መሆኑን አወቅኩና ነው። ከዚህ በባዶ መውጣት የለብንም እኮ። አዎ፣ ስለዚህ ሄለን ሀሳቧን መቀየር አለባት። እሺ፣ አሁንስ በምንድን ነው ሀሳቧን የምታስቀይራት? እኔ እንጃ አላውቅም፣ ግን በሆነ መንገድ ሀሳቧን መቀየር አለባት። ራስህ ተፋች ብላት መልሰህ ራስህ ታየው ልትላት ነው? ታዲያ ምን ምርጫ አለን? አይደለም፣ ሄለን አንተም ማፍቀር አለባት። አዎ፣ የኔም ሀሳብ እሱ ነው። ቢሳካልን ጥሩ፣ ለሱ መጣር አለብህ። ቢሳካልኝ ምናምን ብሎ ነገር የለም። አንተ እሷን ፍቅር ማስያዝ አይከብድም። አላወቀኝም ማለት ነው ልክስክስ። እኔ ፍቺ ስለማልፈልግ ነው እንጂ እንደሱማ ቢሆን በፊት ነበር የምፈታው። ቆይ ምን እንደማደርገው አሳየዋለሁ። አንድ ቀን ቢሆን እዚህ ቤት በጭራሽ አድራት። በአጭር ቀን ውስጥ እሷን በፍቅር ጠብ ማድረግ አለብህ። ፍቅር ማስያዝ እኮ ቀላል ነገር አይደለም። አላማ አለን። አላማችንን አትርሳ። የዛኔ ፍቅር ማስያዝ በጣም ቀላል እንደሆነ ይገባሃል። አዎ፣ ግን የእውነት ፍቅር ቢዘኝስ? አያገባኝም። እኔ የምፈልገው ብርና እዮብ እንዲሰቃይ ነው። ሌላው የራስህ ጉዳይ ነው። የራስህ ጉዳይ ስትይ አንቺስ? ቆይ እኔ ምን? እኔ በሄሉ ፍቅር ክንፍ ብልብሽ አንቺ ከማን ጋር ልትሆኚ ነው? የምታወራው ነገር እንኳን ለእኔ ሊገባ ይቀርቶ ለአንተ ራሱ ብዙ የገባ አይመስለኝም። ቆይ ለእኔ ምንም ስሜት የለሽ? ስማኝ፣ እኔ ብዙ ችግር የደረሰብኝ ሰው ነኝ። ፍቅር አትበለኝ። እንዳይቆጭሽ ግን እኔ ማጣት ምን ያክል ከባድ ነገር እንደሆነ የሚገባሽ ካለፈ በኋላ ነው። መጀመሪያም ስለማልፈልግህ አንተን ማጣት ለእኔ ምንም ነው። ጥሩ፣ ከሄሉ ጋር ግን አለማችን እንደምንቀጭ አልጠራጠርም። እንደፈለክ የራስህ ጉዳይ ነው። እኔ እንደሆነ አላማዬ ሌላ ነው። እኔ ግን አፍቅሬሻለሁ። እንዴ ምንድን ነው? የእዮብ ነው። ይሄም ማይረባ ብዙ ታግሼው ነበር። አሁን ግን ውሳኔ ላይ መድረሴን ማወቅ አለበት። ቁርጠኝነትሽን ሳላደንቅ አላልፍም። ግን ተረጋጊ። መረጋጋት አልክ? አሁን አሳልፈኝ። ከበቂ በላይ ተረጋጋውን አናቴ ላይ ሰቀልኩት። እንዴ ፍቺ እኮ ቀላል አይደለም። ይህ ውሳኔ ምናልባት በህይወትሽ ከምትወስኛቸው ትላላቅ ውሳኔዎች ውስጥ አንደኛው ነው። ይሄንን ቀድመ ለጓደኛው መክረው ቢሆን አሪፍ ነበር። እሱ መቼ ይሰማል? አሁን አዝናለሁ። እኔም አልሰማ። አንቺ ከሱ የምትሻዩ እኮ በመስማትሽና በማስተዋልሽ ነው። ይሄን ኳሊቲሽን ማትጭው። አዝናለሁ። አጥቻለሁ። ይቅርታ። ይሄማ በፍጹም ልክ አይደለም። እና ቤት ሚስት ማምጣት ነው ልክ? እንዴ ይሄማ ልክ አይደለም። ተይ እንጂ ዘርበደልኝ። አሳልፈኝ። ውሳኔ ላይ ደርሻለሁ። እንዴ ቆይ እንጂ ሄለን። እቺ ደግሞ በጣም ኃይለኛ ነው። ሄለን አንቺ ሄለን። ማን ነው እዚህ ያመጣኝ? ኧረ እርዱኝ! እዚህ ውይ እርዱኝ! ወይኔ እዮብ፣ ወይኔ ታስሬ ልቀር ነው ማለት ነው። ይኸው የባልሽ ልብሶች። ቆይ አንቺ ያምሻል እንዴ? ባልሽ አትበይ። አንቺ ትንሽ እንኳን አታፍሪ? ምን ያሳፍረኛል? እሱ እኮ እኔን ሳይሆን ልጄን ነው የፈለገው። ባለጌ! ባለትዳሩን ወንድ ከምታማግጭ የራስሽን ሰው አትፈልጊም? ባለጌዋ እኔ ሳልሆን ባልሽ ነው። እሳት ካየው ምን ለየው? ቆይ አንቺም እሱም ባለጌ ናችሁ። ያው አሁን ጠቅልለሽ ውሰጁ ልብሱ። እኔ እኮ ለራሴ ክብር ያለኝ ሰው ነኝ። እሱም በፍጹም አልፈልገውም። ምን ነው ገና ካሁኑ ጠገብሽው እንዴ? ለሱ ብለሽ አይደል ቤት ውስጥ ሰራተኛ ሆነሽ የገባሽው? የምታወሪው በሙሉ ስህተት ነው። ምንም ስህተት የሆነ ነገር የለም። ራስሽ ባፍሽ በኩራት የነገርሽኝን ነገር ነው የነገርኩሽ። እኔ ሰራተኝነት የተቀጠርኩት በፍጹም እሱን ፈልጌ አይደለም። እና መቼም እኔም ፈልገሽ አይደለም። እኔ ስራ እየሰራው ልጄን ማሳደግ ፈልጌ ነው የመጣሁት።
እና ባልጠፋ ቤት የኛን ቤት ለስራ ፈልገሽ ገባሽ? እኔ ይሄ ቤት የየው መሆኑን በፍጹም አላውቅም ነበር። እኔም ሳይው ደንግጫለሁ። ሁልጊዜ እንደዚህ ነው የሚሉን ሲያታልሉ። አመንሽም አላመንሽም እኔ ግን ነግሬሻለሁ። ራሳቸው ያደረጉትን ነገር ደንግጫለሁ ብሎ ከኛ እኩል አዲስ ይሆናሉ። ለማንኛውም እዛም ነፈሰ እዚህ ቀጥ ብለሽ ከባልሽ ጋር ከቤቴ ትወጭልኛለሽ እሺ? ወይኔ ይሄ ሰይጣን መጫወቻ ያደረገኝ አይደል? ጨርሻለሁ። እነዚህ ቆሻሾች ከዚህ ቤት እንዲወጡልኝ ይፈልጋለሁ። ይወጣሉ እንዴ? አንቺ ግን አንድ ራስሽን ቆም ብለሽ ይውስቲ እንዴት እየሆንሽ እንደሆነ። እንዴት አልናደድም? ሚስት ይዞብኝ ይመጣል ጭራሽ ቤቴ ድረስ። ይገባኛል፣ ግን ዋነኛ ተጎጂ የምትሆኚ አንቺ ነሽ። እሺ ውዴ። እኔ ደግሞ ምን ሆናለሁ? እኔ እኮ እንደውም ያጣሁት የሚጠላኝን ሰው ነው። ደስተኛ ሆናለሁ እንጂ። ይገባኛል፣ ግን ሁሉም ነገር ቆንጆ የሚሆነው በሰከነ መንፈስ ሲደረግ ነው አይደል? እንዴ ለምሳሌ ውሻ ነከሰኝ ብለሽ ትነክሽዋለሽ? አነክሰው እኮ እኔም እኮ የምልሽ እሱን ነው። እሺ አመሰግናለሁ። አሁን እኔ የምፈልገው እዮብ ሲመጣ ይዟት እንዲወጣ ብቻ ነው። ልክ ነሽ። ውሳኔዎችሽ፣ ሀሳቦችሽ፣ ስሜቶችሽ በሙሉ ልክ ነው። ሁሉንም እደግፍሻለሁ። ምን ላድርግ? ሳልወድ በግዴ የማልፈልገው ማንነት ሰጡኝ። የሚገርም ነው። ስትናደጂ ራሱ እንዴት ነው የምታምሩ? ብዙ ቆንጆች አውቃለሁ፣ እነሱ ሲስቁ ነው የሚያምርባቸው። አንቺ ግን ተናደሽ ራሱ እንዴት እንደምታምሪ። ተወኝ እስኪ። ለሱ ብዬ ዝቅ ብል መሄጃ ያጣው መሰለው። እሱ እኮ የሚያኖረኝ መልከ ጥፉ እንደሆንኩ እንዲሰማኝ እያደረገ ነው። እንዴ ቁንጅናሽን ይዞ በየቀኑ አይነግርሽም እንዴ? ይኸው እሷ ከመጣች ጀምሮ አንድም ቀን ቀና ብሎ አይቶኝ አያውቅም እንኳን ሊነግረኝ ቀርቶ። እዮብ ግን ያሟል ማለት ነው። በጣም የማይረባ ሰው መሆኑን ለመረዳት ይሄ በቂ ነው። ግን እኔ ያለሁሽ አታስቢ። እሱን ብቻ ከዚህ እንዲሄድ አድርግልኝ እባክህ። እሱ ከዚህ ሲሄድ እኮ እኔም እኮ እዚህ አልመጣም። ቆይ ለምን? በቃ ምን ላደርግ እመጣለሁ። ጓደኛዬ እሱ አይደል? አንቺም ነፃነትሽን መፈለግሽ የት ይቀራል? አረ በፍጹም ምን ማለት ነው? ይሄም እኮ ቤት ነው። እኔ ደግሞ ከኔ እንድትርቅ አልፈልግም። እውነትሽን ነው ወይስ ዝም ብለሽ እየሸነገልሽኝ ነው? ሽንገላ እንደማላውቅ እኮ ታውቃለህ። እሺ ምን አለች? እባክህ ከቤት ውጡ እያለች ነው። አምራለች እኮ ምን እናድርግ? የራሱ ጉዳይ ነው። መልሶ ይታረቃትና ቤቱን በስሙ ያድርግ። እሷ መቼም ለሱ ቦታ የሚኖራት አይመስለኝም። አምራለች። እባክህ ዝም ብለህ አየር ስትይዝ ነው የሚሆነው። እንዴ እንደዛ ስትለምነው አልነበር እንዴ? አሁን ምን ተገኘ? ሞኝ ካመረረ አይደለም የሚባለው። አሁን እዮብ የሚባል ሰው እንኳን ማየት እንደማትፈልግ ነው የምትናገረው። ይለምናታ፣ እኔ ምን አገባኝ? አሁን እኮ ችግሩ ይለምናት እንኳን ቢባል እሱ እሺ ብሎ እሷን ይለምናታል ወይ ነው? ወዶ ነው የሚለምናት? ቤቱን በስሙ ታላደረገ ልጅ የሚባል ነገር እንዳያስብ ነው ማደርገው። በዚህ ልክ ስናስመርረው ግን ጉዳዩን ወደ ህግ እንዳይወስደው እየፈራው ነው። ምን ብሎ ነው ወደ ህግ የሚወስደው? የገዛ ልጄን አላሳይ ብላኛለች፣ የማየት መብት ይሰጠኝ ብሎ ነው። እባክህ እዮብ የዚህ ነው ያለብ የለውም። ደግሞ አንተ እዚህ ያለኸው እንደዚህ እንዳያስብ መስሎኝ። አልገባኝም። ከኔ ጋር ደግሞ ምን ያገናኘዋል? ምን ማድረግ እንዳለበት ከስር ከስር ሆነህ ምራው። ይሄ ያንተ ኃላፊነት ነው። ጥሩ። አሁን ችግሩ ሁለቱንም ሀሳብ ማስቀየር ስለሆነ ትንሽ ከብደናል። ከባድ የሚባል ነገር የለም። አቤት ቆራጥነትሽ እኮ ፍቅር ያስይዛል። ልክ ሳይሽ ምን እንደሚሰማኝ ታውቂያለሽ? እቴጌ ጣይቱን የማይ ነው የሚመስለኝ። ወሬውን ትተህ ትወጣልኝ? እውነቴን እኮ ነው። ቆራጥነትሽ በቃ ይለይብኛል። ቀጥሎ ማድረግ ስላለብን ነገር ብንነጋገር ጥሩ ይመስለኛል። ቆይ ለምንድን ነው እንደዚህ የምትሆኝብኝ ግን? ምክንያቱም እንዳንተ አይነት ሞልፋጣ ብዙ ወንዶች ስለማቅ። ለማንኛውም ራስሽን ጠብቂ። እሱ ጋር ደርሼ እመጣለሁ። አንተ ውሻ ዛሬ ቆይ ስልኩን አንሳው ብቻ።
በጭራሽማ እዚህ ቤት እንድታድር አልፈቅድልህም። ቀጥ ብለህ ዛሬ ማታ ከዚህ ቤት ትወጣታለህ። ቆይ ማን ያገተኝ? ስልኬን እንኳን ያልወሰደው? አረ ሰው ያለ፣ አረ እርዱኝ። ኢዮብ አንድ ነገር ማድረግ አለብህ። በዚህ ሁኔታ እስከ መቼ ነው እዚህ ቤት ውስጥ የምትቆየው? ደግሞ ማንነታቸውን ካላወቅኳቸው ሰው ጋር ቢገሉኝስ? አረ ሰይጣን ጆሮ ደፈን። ወየ ሄሉዬ፣ ኢዮብ ቤት ነው። እኔ አላገኘሁትም። ምን ነው? ስልኩ አይሰራም፣ ደግሞም እየጠራም አያነሳም። ስራ ላይ ይሆናል። እኔ እንጃ። ቤት አልነበርኩም፣ አልተገናኘንም። ያኔን አለማንሳት ፈልጎት ይሆናል። ለማንኛውም ንገረው እዚህም ጣና ሚስቱን ይዟት ሂድ። በፍጹም እዚህ ቤት ላያችሁ አልፈልግም። ካገኘሁት እሺ እነግረዋለሁ። አንቺ አትጨነቂ። አንተ ግን የት ሄድክ? ምን ነው ፈለግሽኝ እንዴ? ናይ እንዲሁ ወጣ ወይ የሚለውን ለማወቅ ነው። መጣሁኝሽ፣ ብዙ አልቆይም። እሺ በፈጣሪስ ቆይ ምን እየሆንኩ ነው ግን? ቆይታ እንዴት ነበር? ማነህ? ቆይ አንተ ምን አገባህ? የጠየቅከውን አትመልስም? እሺ ቆይ እኔን ለምንድን ነው ያስገኝ? እኔን አስረህ በእኔ አስፈራርተህ ቤተሰቦቼን ገንዘብ ልትቀበል እንዳይሆን ብቻ። አንተ እንዴ ቀልደኛ ነህ እባክህ። የትኞቹ ብር ያላችሁ ቤተሰቦችን ነው? ቆይ አንተ ማነህ? ይህንን ሁሉ ነገር ስለ እኔ እንዴት ልታውቅ ቻልክ? ምን አገባህ? እባክህ ፍተኝ እባክህ። ዛሬ አልፋታም፣ አዝናለሁ በጣም። ቆይ ምንድን ነው የፈለግከው ከኔ? እባክህ ልቀቀኝ። የፈለኩት ብር ነው አለ። አዎ ምን ያክል ብር ፈልገህ ነው? 10 ሚሊዮን ብር። አረ እንደዛ የለኝም ወንድሜ። ቆይ ማንንስ እንደያዝክ ታውቃለህ? እገላለሁ። ይኸውልህ ይህን ገንዘብ ማታመጣ ከሆነ መፈታት የሚባለውን ነገር ከአይምሮ አውጣው። ትሰማኛለህ? እሺ ለባለቤቴ ለሚስቴ ደውልልኝ። ጥሩ። የኔን ስለማታነሳ በአንተ ለምን አትደውልላትም? በእኔ ስልክ ለማንም አልደውልም። ትሰማኛለህ? ግንባርን ብዬ ሳልደፋ። እሺ 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 የኔ ጌታ እሺ እሺ 1421 ፓስወርዱ። አታነሳም ብዬ እኮ ነው። ደውልላት። እሺ ሰውዬ ዝም በል ብያለሁ። እሺ 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 ዝቅ አድርገው። እሱ አፈሙዙን ዝቅ አድርገው። እሺ ራስህ ደወልክ? በጣም ጥሩ ነው። ችግር ውስጥ ነኝ። ምን አገባኝ? ሚስትህንም እቃዎችንም ይዘህልኝ ውጣ በአስቸኳይ። አዘጋጅቼ እየጠበቅኩ ነው። ስሚኝ፣ ሰዎች ይዘውኝ ብር እየጠየቁኝ ነው። ታግቻለሁ፣ ሊገሉኝ ነው። ውሸት አያልቅብህ አይደል? ታዲያ እኔ ጋር ምን ፈልገህ ደወልክ? ቆይ ለምን ደወልክ? ሚስቴ ስለሆንሽ ነው የደወልኩት። ማን ጋር ደውላለሁ አንቺ ጋር ካልደወልኩ? ሚስቴ ቀልደኛ። ናና እቃዎችን እና ሴትዮህን ይዘህልኝ ውጣ። ሚስት ሳይምታታባ አልቀረም። እኔ ከልቤ ነው ሄሉዬ። እሞትብሻለሁ፣ ይቆጭሻል። ለመሆኑ ስንት ብር ነው የጠየቁ? ብዙ ነው፣ በጣም ብዙ ነው። 10 ሚሊዮን ብር። እሱን እርሱ ትበላቸውና አንተም በስርዓት የሚገሉልኝ ከሆነ እኔ 1 ሚሊዮን ብር ልስጣቸው። እየቀለድሽብኝ ነው እንዴ? ቻው ቻው።
ይልቁንስ መተህ ሚስትህን ይዘህልኝ ውጣ፣ አውጥቼ ሳልጥልልህ በፊት። ሄለን 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 ምን ተገኘ ደግሞ? አዲሱ ድራማችሁ በጣም ደስ ይላል። እንዴት ማለት? ምን ድራማ? ጭራሽ ታፈንኩኝ ታገትኩኝ እያላችሁ ገንዘብ ልትቀበሉኝ ከኔ በእኔ ብር ጎጆ ልትወጡ ነው? አልገባኝም። የምን ብር የምን መታፈን ነው የምትዩ? ባልሽ ታፈንኩኝ እያለ ነው። ለአንቺ ሳይደውል ነው እንዴ ለእኔ ደወለው? ማ? ሌላ ባላለሽ እንዴ? ለነገሩ ስራሽ የሰው ባል መንጠቅ አይደል? ሌላ ባል እንደሆነ አታጭ። እባክሽን ሄለን፣ ማንነቴን ሳታውቂ አትዝለፊኝ። ያወኩሽ እንጂ። ቆይ ከዚህ በላይ እንዴት ልወቅሽ? ለማንኛውም ግን ከኔ ላይ ስለወሰድሽው ባለው ማወራው እዮብን ማለትሽ ነው? ይኸውልሽ ደውለሽ ድራማችን ተነቅቷል ና እንሂድ በይው። የበፊቷ ሄለን ብሆን ይሳካላችሁ ነበር። አሁን ግን ተባኗል። እኔ ስለምታወሪው ነገር ምንም አውቀው ነገር የለም። ቆይ ምን መታፈን ነው የምትዩ? በዚህ ድራማችሁ ደግሞ ያስመስላን ሴት ገጸ ባህሪ የምትጫወቹ አንቺ ነሽ። ኡፍ! አንቺ ቆይ አይሰለችሽም እንዴ? ማውቀው ነገር የለም ስልሽ አታምኝም እንዴ? በቃሽ ደግሞ ካንቺ ምሰው ልጭብኝ ተሞክሪያለሽ እንዴ ባለጌ። እሺ ሌላ የምትሰድቢኝ ነገር ታለ ስደቢ። ደርሰሽ ጨዋ ለመምሰል አትሞክሪ ባለጌ። እሺ አለቄ። አሁን ደውይለትና ይዞሽ ሂድ። በእኔ ብር ጎጆ መውጣት ነው እንደሆነ አታስቢው። ቆይ እቺ ሴትዮ ምንድን ነው የምታወራው? እዮብ እንደታገተ ቆይ በምን አውቃ ነው? ወንድሜ እኔ ከሚስቴ ጋር ግጭት ላይ ነኝ። ልቀቀኝና እኔ እሰጥሃለሁ። ድሃ ከየት አምጥተህ ነው የምትሰጠኝ? እመነኝ እሰጥሃለሁ። አሁን ብቻ ፍታኝ። ሞኝ እመስልሃለሁ እንዴ? ሲጀመር ለራስ ራሱ አለ እንዴ? አንተ ግን ማነህ? ስለ እኔ እንደዚህ እንዴት ልታውቅ ቻልክ? ማንነቴ ምን ያደርግልሃል? ጠላቴን ልወቀው ብዬ ነው። አሁን እኮ የተሰቃየሁ ያለሁት በማላውቀው ጠላቴ ነው። ምን ያደርግልሃል ጠላትህን ማወቅ? አሁን ልትሞት አይደል እንዴ? አልሞትም። አንተ በፍጹም እኔ ልትገለኝ አትችልም። እንዴት እንደዚህ እርግጠኛ ልትሆን ቻልክ? ስለማውቀ ነዋ። ማለት ሄኖክ ነህ አይደል? የኔ ጓደኛ። ምን? አዎ በደንብ አውቄሃለሁ። ምን እንደፈለግክ ለማወቅ ነው እስካሁን ድረስ እንዳላወቅኩኝ የቆየሁት። ምንድን ነው የምታወራው? አይምሮ በሽተኛ ነህ እንዴ? አይደለሁም። ጭንብልህን አውልቀው። በደንብ አውቄሃለሁ። አንተ ማትረባ መለብለትህን አቁም። በላ ጓደኛዬ፣ ማንነትን አሳየኝ። አዎ እኔው ራሴ ነኝ። ግምቴ ልክ ነበር። ግን ለምን?